ካርዲናል ዙፒ የዩክሬን ተልዕኳቸውን በመጀመር ጦርነቱ እንዲቆም ጸሎት አቀረቡ። የጣሊያን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል ማቴዎ ዙፒ የዩክሬን ተልዕኳቸውን በመጀመር ጦርነቱ እንዲቆም ጸሎት አቀረቡ። በዩክሬን ሊቪቭ ክልል በሚገኘው በሳኪድ አንድ ማረሚያ ማዕከል የሚያደርጉትን የ4 ቀናት ጉብኝት ጀምረዋል። ብፁዕነታቸው በማረሚያ ቤቱ ለሩሲያ ጦር ሲታገሉ ተይዘው ከታሰሩት የሰራዊቱ አባላት ጋር ተገናኝተው ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ የተላከላቸውን ስጦታና መልእክት ካደረሱ በኋላ ቅዱስነታቸው እንደሚጸልዩላቸውና በቅርቡ ወደ ቤታቸው እንደሚመለሱ ተስፋ እንዳላቸው ገልጸዋል። ጉብኝቱ ብፁዕ ካርዲናል ማቴዎ ዙፒ በጦርነት ወቅት ወደ ዩክሬን የሄዱበትን የመጀመሪያ ጉዞ ሁለተኛ ተልዕኮ የሚያሳይ እንደሆነ ታውቋል። ካርዲናል ማቴዎ ወደ ኪየቭ ከመጓዛቸው በፊት የቅድስት መንበር ሐዋርያዊ እንደራሴ ከሆኑት ከሊቀ ጳጳስ አቡነ ቪስቫልዳስ ኩልቦካስና በቅድስት መንበር የዩክሬን አምባሳደር አንድሪ ዩራሽ ጋር ሆነው የታራሚዎችን የመኖሪያ ክፍሎች፣ ጸሎት ቤትና ክሊኒክን ጎብኝተዋል። አምባሳደር ዩራሽ ባደረጉት ንግግር ተቋሙ ዓለም አቀፍ ደረጃዎችን የሚያሟሉና ታራሚዎች የሚገኙበትን ሁኔታ ማጣራት ለሚፈልጉ ጎብኚዎች ክፍት መሆኑን አረጋግጠዋል። ብፁዕነታቸው ከ50 በላይ ሀገራት የመጡ በርካታ እስረኞች ጋር ሰላምታ መለዋወጣቸውን በፈረንሳይኛና በስፓኒሽ ቋንቋዎች ሲያነጋግሯቸውና ታሪኮቻቸውን ሲያደምጡ እንደነበር ተገልጿል። መረጃው የቫቲካን ዜና አገልግሎት ነው።